አሳፈረኝ እንጂ ያወራውሽ ወሬ አቤት አቤት አሳይ ዘመድ ዋዲ ናይብኝ አንኳንስ አርበኛ ለፍቅር ዘምቀርቱን ለጥጃ ማሰሪያ ሰፈር ወሬ ነው አቶንም ለጉቱን መላ 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 ዘመድ ዋዲ አረ ዘማዲዬ አሳፈረኝ እንጂ ያወራሽ ምላሴ እንግዲህ አልዋሽም አልገባው ለራሴ አረ ነይ 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 አትራቂ ነፍሴ ነፍሴ ዘመድዬ አረ እንደምን አጀብ ነው መላ 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 እወይ እወይ ዘመድ ዋዲ አይዞሽ የለም በሏት ሰለሞን አለ የት ሄደ? አይ መልእክት እኮ ነግሮኝ የለም እሺ መልእክት ትነግሩልኛላችሁ? አንነግር አይጥ ድመት ኤሚዬ ቆንጆ ምን ሆነ ነው ዛሬ በቱታ የመጣ? አንቺ ስጠሪኝ እኮ ራቁቴን ቢሆን እመጣለሁ። የሆነ ቦታ እንቀመጣ። ኖ ቸኩላለሁ። ይልቅ የሰርግ ካርድ ልሰጥህ ነው የመጣው። የማንን? አይምሮ መቼም ለኔ መልካም እድል ከሚመኙት ውስጥ አንዱ እንደምትሆን ተስፋ አደርጋለሁ። ትጠራጠሪያለሽ? ላገባ ነው። ምን? ማን? እኔ። ማንን? what's up? ቆይ እንዴት መቼ ነው የተዋወቃችሁት? ጊዜያታው ምትለኝ ለኔ የሚሆን ፍቅር ወረት ብጤ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ዳንኪራ በለቤት አንተ እኮ ነው የምናገረው አንተ እሺ አረቀስ አረማሽኔ እንዴት አልናደድም እና እልል እንድልልሽ ነበር እንዴ? አንተም ብዬ መቼም ከመመኛት አሜሪካን መቅረት አልችልም። እኔ ወድሻለሁ። እባክሽ በድህነት ያልጣሽ። በዝርዝር እንዳላስረዳ ጊዜ የለኝም። እወድሃለሁ። ራስን ጠብቅ። በወጣ ይተካ አትናገሩ አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ አዎ ለኛ ድርጅት ጥሩ ነው ይሄ እኮ ጥሩ ነው በጣም ጥሩ ነው ሌላ ጊዜ እንደ ስራ እየተዋቹ አንዳንድ ዘፈን አውጡ ጥሩ ነው እንደነበር ያልከው አልገባኝ ረባህ ግባ ውሻ ድሮስ
ይገባሃል አንተ ደደብ አባቴ ገባበት ጉድጓድ ግባ ደነስ ደሞስላይ እንገናኛለን ግድ የለህም ምን አለ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያደርገው አንተ ምን ሆነሃል አትናገርም እንደሆንከው እንዴት ነው የሚጎፈለው አንተ ስማም አንተ ምንድነው አይ አሁን ጓደኛው ጠርታታ አትበል የትክክሉን ተናገር ምንድነው ነው አይ ስልክ ደውላ ጓደኛው ጠርታው ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ግድ ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተራገ እንጨት መላክ ከጀመረ ለአንገትህን ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ቶራ ጠጁ 50 ብር 50 ብር ምን አላችሁ እኔን እመኑኝ በጣም ብዙ ያለብኝ ሰው ነኝ የሰፈር ያልባክ የተጀመረ አይደለም ነው አልሞላ ብሎ እያያችሁኛ ለምን አታምኑኝ እጁ ገንዘብ ተቀብላችሁ መናላችሁን እንዲህ ነገር እኔ አቤት ይገርም ላንተ ነው ዛሬ ይጠጣል ይሄን ደግሞ ጠጆ ነው የላከ ያልመጣሁት እቁብን ያህል ነገር እላይ ወድቆብኝ ነው ብሏል አንተ ግን ምን አባ እንደዚህ ያረጋል ብለዋል ጠጆ አሁን እውነት በእኔ የተነሳ ነው እንደዚህ ሆንከው ባልጠፋችክ አይገርምም ሁላችሁም ግን ከኔ ትምህርት ወዱሽ ፍጹም ሴት እንዳታሩ ምን ለማለት ፈልግ ከኔ ትምህርት ወሰድ ባክሽ አንቺ ናል ስማ አይምሮ እኔ ግን በጣም የሚከብድ ይመስለኛል ነጮቹ ምን ይላሉ መሰላችሁ አሄት ዘም በታይካሊፍ ዊዛውት ዘም ይላሉ ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው ነጮቹ ቢሰሙ ራሱ ይገሏል ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስኬድ ዲክሽነሪ ለሌለ ቃላት እንዳለ እኔ ያረበሽኳችሁ እንዴ አንበባ ብታነበው ጥሩ አይ በእናታችሁ ሰው እኮ ያለው ነው ይመክሩ ምከረን ልጅ ታዲያኛ ምክር መሞክራለን እንዴ ስማ አይምሮ ካሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥል መሞከር ማድረግ አንተ የባሰ አይጣለን ምን ያስቃችኋል እኔ ነኝ አይጥ ወጣላሎሽ ነገር ግን I am not rat this is rat እንዳይመሽባችሁ ሄዱ እውነቱን ነው ነገ ተመጣጣለ አይደል አዎ መጣል ምንም ችግር የለም እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ የወንዶች ጉዳይ አባል ሁን you are coming the gentleman PLC ማዘር አተርከግጥ ማለት ምን አለበት በእንጨት ይተካል ምንም ችግር የለም ኧረ እኔ ተጣፍራክ ሰጥቻት ነው የምሄደው ምን አሮጌ ቃችሁ ነው ተገላላ ምን ለራቢና አሮጌ ትላለ እንዴ እኔ መስራት እሷን አዲስ ነው ነው
አቃቃይ ነው። እነዛን ጊዜ በቃ የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነ ስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ.ም ስለሆነ በዚህ ዕለት ከቀኑ በ7 ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል። እናቷ ወይዘሮ የማኞሻል የሰርግሽ ዕለት እርሜው ደርሶኛል አመስግኛለሁ ጉልባትን ቢከፋኝ ምን አቅም አለኝ ምን እፈጥራለሁ ሲሰበር አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ። ፍቅር የማይገባው ደነዝ ሁሉ ተሰብስቦ በስራ በስ ግርግር መፍጠር አይቻልም። አሁን ዳዊልም ወደ እውነቱን ነው። ጉዳዩ ሲሪየስ ነው። ስለዚህ አእምሮን ደግሞ የወንዶች ጉዳይ ባል ስለሆነ ልንንከባከበው የወንዶች ጉዳይ የምትሉት የእናንተ የወንዶች ጉዳይ ለእኔ ምን ይጠቅመኛል? በጣም ጥሩ። የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ እንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳልደር የመጀመሪያ ሙጭጭ ብል ልክ እንደማለትሽ መግቢያ መውጫ ተሰጠኛለች። ሄሎ አይ ማሽኑ ነው ስራ ላይ ነኝ እየደወልሽ አታስቸግሪኝ አላልኩሽም? እኔ ደግሞ የመረረኝ እንዳለ የሚያጋጥሙ ፋራፋሪው ነው ይሆናል አይደል ሙድ ውስጥ ገብቼ እናትዬ ሆዴ ካላንቺ ማን አለኝ ብዬ ይሆናል አይደል ፊልም ላይ እንደማ ፍሬንች ኪስ ሊገባላስ እንዴ ለምን እንደዚህማ አይሆንም ትለኛለህ። እኔ ደግሞ ምን እንደሆነ አላውቅም። ገና ዚፔን ክፍት ሳረግ ማህፀናቸው እንደ ጎበዝ በረኛ ተወርውሮ ይዘ እና እዚህ እንጨት ፈቅፍቄ የማገኘውን ገንዘብ ለእነሱ ማስወረጃ ጨረሱ። አፈር ብላ አባለን ብለህ ታወራለህ። አትቀመቅምበት። ያው የኔ ጸም መሰል ቅምቀማ ነው። ያቺም ትመጣና መስፍንዬ ለምን ነው ጠጅ የምጠጣት? ጠጅ አልጠጣም ልጠጣ ነው። ቦርጃ ጠጣም ነው። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ እበላለሁ። ታዲያ ቤቴ ውስጥ ቀጠርያት ጎርጓዳ ሳህን የሆነ ፍትፍት ቢት ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተወማን because I am food fighter ነው። ቆይ አንቺ ሴት አይደለሽ እንዴ? እና ቦንስ እኔም እኮ ወንድም አለኝ። ገንዘብ አይተስጨትበት ዝምላት ነው። ሬስ የሆነ ሰርግ አለ አላልኳችሁም? ለዛ ሚዜ ነኝ እንትመጡሽ ጠብቃችሁ። ኦኬ ሰርግ ወረቀት ማለት ኧረ አንቀርሙች እንመጣለን። ድሪሙች እንመጣለን። ጠብቀን አሁን ስለ ሰርጉ ማሰብ እንችላለን። yes እንደሚታወቀው ያለው አንድ መጥሪያ ወረቀት እንዴት አድርገን ሰርግ ቤት እንገባለን የሚለውን ነገር በጠረጴዛ እናንተ ሄዱ ነው ያልሄድም። ስማምሮ ስትቀርማ በሷን እንዴታም ሆስፒታል የገባ ነው የሚመስለው። ስለዚህ ሄደ ማንነትን ማሳየት መቻል አለበት። እንደው እዛው ሰርግ ላይ ጠብሳ ማንነትን ማሳየት አርብ እንዴ? ስለዚህ በቃ እዚህ ጋር ድንኳኑ ቢኖር
እሺ አሁን እንዴት ነው የምንገባው? ካልሆነ ወይ ባጥር ዝለሉ እንዴ ለሰኔ ነው ባጥር አጥሽ ቦኬ የለው ነው ይገባለሁ ባካ ደሞ ዝም በል ሁልሽም ዘ ዊዲንግ ክራሸር የሚለውን ፊልም እንድታያዝ ባካ አንተ ወደዛ አቦ ሰለቸኛው አትገቡም በቃ እቴትዬ እንደምን አለሽ? ማን አደረሳሽ? ወይ አብቹ ነው? አብቹ በስማ ነገር ረስታው እኮ እኔ ጌታ ምን የሰርግ ነገራሽ ምን የወንዶች ጉዳይ የሚቆራበት ምርጥ አባላቸው ወይኔ 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 ምን ነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው ክራሽ እኮ አይደለም ዘ ዊዲንግ ካሸር ነው የሰርግ ቤቱ ሳውሽ አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል አሁን ያጋው የሚገርመው ነው የምታካብዱት ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው ወሮ በላይ ነው የምታገኝ አቡች ነኝ እኮ ዱርዬ አንጨምላቃ ብላችሁ ደግሞ እዚህ መጣችሁ ቤሽቲያ without dignity with not widdingity ስንት ልናገር ቤሽቲያ stupid ማትረባ ለምን እንዴ እንደዚህ ምንድነው ስንት እናወራ በዚህ ያንቺ ልጅ ነች እንዴ አረ ፀሐይ እህቴ ልጅ ነህ ኦ በጣም ረስቻታል ታዲያስ እንደምን ነሽ አይ የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው እስቲ ተዋወቁ እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ እሱማ አይቀርም መንከር አለብኝ አንቺ ረፊያኩሽ ይቅርታ አንድ ነገር ላስቸግር ምን ችግር አለ ታዲያ አጃቢ ስለሆንኩ ፎቶ ታነሳለህ ምንም ችግር የለም 11ኛው ሰዓት የሚለውን ፊልም አይተሽዋላ እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው ምን ታጣለ ኦኬ ባልና ሚስት ነው ሌላ ማለት የፈለከው ነገር አለ አይ ይቅርታ መቤቴ ይቅርታ አልኩኝ እኮ ይሄው ይቅርታ ይሄው ግቡ እኮ አልኩኝ አይሽ እንጂ ማትረቢ ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድነው ጉዱ አንተ ደግሞ ማን ቴዲ ባለው በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ ማንንም መጠየቅ ይችላል ይሄንን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት ከፈለክ ምን ምን ይዘ እንዴ ሰርገኞቹ መች መጡ ኦልሞስት 10 ሚሊ ሜትር ነው የቀራቸው 10 ሚሊ ሜትር እኛ እናቀር ነው ሄድ ሚሊ ሜትር ትመጣታለህ ቆይ እዚህ ድርሽ ትላለህ እንግዲህ ወዛም በዚህም ቢሆን መግባት አይቀርም እሺ ይሄ መንገድ ነው ላታም ዳን የሚቆረቆረው አሳልፈኝ መንገድ ምን ከርፋፋ ስብራት ቆባለህ እንደ አገባብ እንደዚህ ነው አየሻ ከርፋፋ ምን ይመስላል በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በይ መንገድ አሳልፈኝ መንገድ አሳልፈኝ ይኸው ግባ ኖርማል አሳልፈኝ አትንካይ ግባ ነግሬያለሁ ሰብሬ እንዳልጥ እሺ አንተ የምርጫ መስፈርት ምንድነው በቃ ሰዓት ልቤ ትርክክ ማለት አለበት በቃ ወይ ደግሞ በጣም ይመታል አለዛ ደግሞ በቃ ልቤ ቀጥ ይላል እና አንተ ልብ ቀጥ ካላለ ቆመት ቀር ነው እንዴ ታዲያ እነዚህ እንኳን ልቤን ሁሉ ነገርህን አያቆሙትም ዛሬው ዝዋዜዎች ጉዳችሁ ነው የሚፈልግ ለሱ ዝዋዜ ትችያለሽ ቀላል ወዛወዛለሁ እንዴ ሰፈር ውስጥ በቃ አለ የተባልኩ ቀውጤ እናትሽ አንድ ሰው ቀርቶብን ነው ኦሪጂናል ታዲያ ቆይ ምን ክፍያ አለው ችግር የለውም አረ በእናትህ እንደሚካበድላት ሴለች እንዴ ይወጣላታል ቅጥናቱ አስቢው በጣም አበዛው እሷ ሙሽሩ አራሷ እንጂ ብላ ካልተቀበለች አይሆንም ምን ይመስላል በእናታችሁ አንተ ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ እሺ እኔንም ተረዳኛ ልቤ ያልፈቀዳትን ሴትሽ
አንተ መጀመሪያ ልብህን ካልከፈትከው እንዴት ብላ ትገባለች? እሺ እስከ ዛሬ ልቤን ሰጥቼ ጉድ የሰሩኝን ሴቶች ላሳይ። እቺ ውሸታም፣ እቺ ከሃዲ፣ እቺ ሌባ፣ ይኸውልህ እቺ እቺ እንዴ ፈልግ ጥራኝ። እሺ ቀጮ መጣ። እዚህ ስትተክል ተቀመጥ፣ መቀመጥ ትችላለህ። Do I know you somewhere? እኔ እንጃ። ኦኬ አይሩን እንግዲህ የተጠራ ነው 2 o'clock ላይ ነው አይደለም እንዴ? 8 ሰዓት ማለት ነው። 8 o'clock 30 ደቂቃ ያህል ዘግተዋል። እንዴት ነው የሙሽራ ነገር? የተለመደ እኮ መቼ ሰዓት አክብሮ ያውቃል? ሁሌስ እንዳረፈዷል። ወረባውታስ እንዴ? ለኛ ሳያስቡም እንዴ? እንዴት ነው አንተ የተጠራባቸው ሰርጎች ላይ ሙሽሮቹ ጠቅላላ ሰዓት አክባሪ ነበሩ? ከረጅም ጊዜ በኋላ ሰርጋ ያለው ብዬ ብጓጓም እንዳሰብኩት አልሆነ። ሀገር ጣል ነበርካ? ያ ስቴት ነበር፣ ከአሜሪካ ነው። ኦኬ ለዛ ነው። አሜሪካን የት ነበርክ? ፍሎሪዳ ነበርኩ። አሜሪካን ታውቂዋለሽ? እኔ ያ ኧረ አላውቃትም። አሁንም የመጣሁት ሪሰርች ለመስራት። ሪሰርች ምን ላይ ነው የምትሰራው? በእንጨቶች ላይ ነው። እንግዲህ አገራችን ውስጥ ባሉ በተለያዩ አይነት እንጨቶች ላይ ነው ለመመራመር ነው የመጣሁት። እንግዲህ አሜሪካን ሀገር ብዙ ነገር በእንጨት ነው የሚሰራው። ቤት ሳይቀር ዛገር በእንጨት ነው የሚሰራው። እንደኛ በጭቃ አይደለም። የሚገርም ነው። ፊልም ላይ ያለው እንዴ? ኦፍ ኮርስ ያ ሙሽሮች መጡ። ክቡራትና ክቡራን እንግዶቻችን ሙሽሮቹ እየገቡ ስለሆነ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው አታጨበጭብም እንዴ? የታባቷ ትቃጠል። ማንን? ሙሽራ ዘግይተው አይደል የመጡት? ዛር ቱ ሌት ያ ንሽታይም ጉዳይ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው ችግር የለም። በኔ ጣለ ቤተሰብ ልጅ ነኝ። ያሽብሩ ልጅ ነኝ እኮ እውነት ችግር የለም። ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መኪና አስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋውን ተናገር ይነፍስ ታርጋውን ተናገር። ታርጋ ቁጥሩ 0911204757 ነው። አቶ አምሮ ይፍጠኑ፣ ጊዜ የለንም። ዛትስ ማይ ሺት የኔ መኪና ነው። ኦኬ እሺ ስም ማን አልካችሁ? ምን አሏቸው? ግን ከአሜሪካን የመጣው ደምኛ ጉረኛው ትትልኝ እዚህ እንኳን ፎግሮ የለፈለት የመኪና ታርጋ ብለህ ስልክ ቁጥር ተናገራለህ። ሰብሰብ በሉ ሰብሰብ በል ዝም ብለህ ታየኛለህ እንዴ?
አዲሱ አባላችን ወንድማችን ጽዋችን እናንሳ። ይቀዳለት ግርም የምትለኝ በእውነት ስልክ ቀይረኝ እንዴ? ይሄን ፍትሽ ይሞታል እንዴ? አዎ ቀይረው ተንከባከብልኝ። በእውነት አሁንማ እንንከባከባለን። እንዴ ቅድም እኮ ቅጥልን ያረክን በቃ ለጤናችን ችርስ። ስቶፕ። ይሄ ጽዋ ከመነሳቱ በፊት አንድ በወንዶች ጉዳይ ስም ፎቶ። ብራቮ። አይዲያ። እስቲ ያዝ እንግዲህ ግቢልኝ። ቃጮ በእናትህ ተስተካከል። እሺ ጉድ ፈላ። ተዋረድን። አሁን ቆይ እንሸኛት። በምን መኪና የምትሸኘው እሷ? አንተ ምሩ ነው እዚህ ጋር ተሽወና ነገር ነው እናታችሁ አይናገርም። እና ዛሬ በቃ ጉር ነው የምናፈለውሽ። አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ? ደም እንዴ ኦኬ It's nice, huh? It's good, huh? It's cool. Yes, it's amazing. Okay. Very much talented. ትማንተ ምንድን ነው? ምን ከመፍጠር ነው? አቡና ቅልጥሜና አስተረፈ መሰለሽ እንዴ? ብሽቅ በጣም ጎዳ አይደል? ቀላላ ሳይፈስ አይቀርም ጠጁ ልጅ። በቃ እንኪ ይሄን ለቅልጥምሽ አሪፍ ነው። ይሄን ጠጣ በቃ አቡ አንድ በቃ እዚህ ለቅልጥም መጠጣ አሪፍ ነው። ጠጭበት በቃ እሺ አብሽር። እሺ ያበሳጨና የተበሳጨው ያስደስተው አንተ ሄድና መናት ያስደስተው። ቴንክ ዩ ጠጁ። አንቺ ግን ቴንክ come on. እንግሊዝኛ አታብሽ እንዳይደናገርሽ። እሺ እሺ። Okay, let me show you around. No. That was me. Okay, come on. These are my cousins. Okay. I'll see you. Okay, bye. Okay. ካዝኔ ነው ያጎቴ ልጅ ነው። ሃይ ማርታ እባላለሁ። ኦኬ ሰላም። ኦኬ ቁጭ በላ። አይ ቴትዬ እዛ ጋር እየጠበቀችኝ ነውና እሷን ማድረስ አለብን። እና ምን ልርዳ ታዲያ? መኪና ሰው እንጂ። ኦኬ ትቆያለህ? አልቆይም፣ ብዙ አልቆይም። እንትን እንደገባ በስተቀኝ። ኦኬ በዚህ ጋር በዛኛው ሳይድ። እሺ ሃይ በልልኝ ቴትዬ። ኦኬ አንቺ ባይ ወንድሜን አደራ። አታስብ፣ ምንም ችግር የለም። እና በጣም ይወዳል። አዎ ናጎቴ ነው። አብረን አደግ ሞከርኩ ብዙ ልወስደው ጣልኩ። ከዛውኝ እዚህ እንዳሰች አስቸጋሪ ቁልፍ ግን የሰጠው ቁልፍ ሰጥተዋል። እዛው መኪና ውስጥ ነው ያለው። እዛ
ወርጄው ነው የምወርደው። እኔ እኮ እዛው ሀገር እንዳለው ሁኔታ እየመሰለኝ አቶ እንዳለ ገመቹ ከፍሎሪዳ፣ አቶ አምሮ ደሳለኝ ከኒውዮርክ ባካችሁ ስለልታ አመሰግናለሁ። እህቶቼ ይሄ ልጅ የሚመጣል መሰለኝ። በጣም ዘገየኩ። ምን ሆኖ ይሆን? አክቹዋሊ መኪናዋም ትንሽ አስቸጋሪ። ኧረ ለዛ ይመስለኛል። ለሱ ነው በቃ ይቆይ። ለምን በታክሲ አትሄድም ታዲያ? ይሁን እንደው ካዛንቺስ ነው? ካዛንቺስ ስንት አደርሰዋለሁ? 40 እንዴ በጣም ብዙ ነው። ኖ ሾክ እንዴ 40 ካዛንቺስ ሶሪ ኖ ቅርብ እኮ ነች። አይ ችግር የለም። ኦኬ አል ሲ ኦኬ አትጥፋሽ። ደውል አልኮል እሺ አል ሲ አንተ አስር ብር ከልም ይዘዲራልን አንተ 10 ብር እንዴ 5 ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ ኧረ እባክህ አዎ በቃ አንተ ደግሞ ሰላልና መረቅ ነህ እንዴ ምራቂ ሲሉ ምርቃት እዛለኝ ከየት ዓለም አንመርቆ አብሮ ጠሏ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ብያለሁ። ከሲኒማ ቤት በር ላይ ማንጠፋ ሴት ያጋጥም ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ አሜን ማህፀኗ እንደ ጎበዝ በረኛ ተወርውሮ ማይዘዋን ይስጥ ገንዘብ ለማስወረጃ ማጠይቋን ያጋጥም ቀጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም የትወጣ የትገባ ማትለዋል ሞባይልን አጥፋ አላጥፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፑን ፊዲንግ የሆነች ሚስት ያጋጥም come on everybody no hunger no thirst full appetite መድኃኒዓለም እንደ ሮጥ ሚስት አድርቆ ያስቀርልኝ አሜን ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምስተቃዋይ መጫወቻ ነኝ ቤት ቡና ቤት ነው መስሪያ ቤት ነው ና ኮነም ግን አንቺ ምን አለበት ቆይ ቤቴን ብታሳድሽ አሁን 13 አመት ሙሉ ሸቅሎ ጭኖ ነው የመጣው ምን አለበት እሺ ብራቮ በቃ እንዴትና በምን መልኩ ልታስረጁ እንደምትችይ ለሪታ ይልኝ አንቺ ግን ጤነኛ አይደለሽም እንዴ ከዚህ ድሮም ቀሽማኔ ነው ካንቺ አፍ ምንም አይነት ጥሩ ነገር ላይወጣ ነገር አፌን አበላሽ ቆይ አንዴ አንተ ግን ለቺክ እንደዚህ ታካብና ታውልክ ዝም በልና በቃ እኔ ግን ቡና ቤቴ ልጋብዛችሁ በሚል ሰበብ ወስጄ ማድርቀው እሺ ለማንኛውም እኔም በምንም ሁኔታ እንደዋሽ እንዳጋብሽ ማሚ የትናንቱ ቀይስ ነው ያለው እዛ ሰፋፉ
ታደስ ሰላም ነው? እሺ ታደስ ቆየንባችሁ አይደል? አይ አረ እንዴ ያው በጣም ብዙ ሰዓት እኮ ጠበቅናችሁ። እኛማ ያው ሀገር ሰዓት ይከበራል ብለን ስላስብን ስንት ሰዓት አለን መሰለ? ባለፈው ከባለ ታክሲው ጋር በሰላም አልተለያያችሁም? የቱ? ከኛ ስትለይ አሳፈርን። ከኔ ከተለያችሁ በኋላ አገኛችሁት እንዴ? 2 ብር ነው የሰጠኝ ምናምን ብሎ ሲነጫነጭ አንተ 2 ብር ነው እንዴ የሰጠው? ለማን? ለባለ ታክሲው እንዴ? አለ እንዴ እስካሁን? ሰርግ ቤት የነበረው ታዲያ ስንት ልስጠው ከዛች እዛች አድርሰን? እኛም ራሱ እሱ መጥቶልን እንደሆነ ገምተናል። ግን እኮ ያሳዝናችሁም በእናታችሁ። ባለ ታክሲስ ቢሆን እስኪ አስቡ። ነዳጅ ተወዷል፣ በዛ ላይ ጊዜ የሚባል ነገር አለ። ያ ፌር አይደለም። ኢትስ ኖት ፌር እንዴ ማንም ትሄድ ሄደ ለማን ይላቃለ እንዴ? እሻው ማን ወሰደው ይባላል? ማን ትናንት አይደል ያመጣሁት እንዴ? ወይኔ I hope you like it. ሽቶ በጣም ነው የማመሰግነው። ዋው ሽቶ ማርቲዬ ሽቶ በጣም ትወዳለች። ኦኬ ወይኔ ደስ የሚል ሽቶ ነው በእግዚአብሔር አይደል? በጣም ደስ ይላል። ደስ የሚል ሽቶ እዚህ ጋር ተቀመጥ። ወደድሽው? ቆንጆ ሽቶ ነው በጣም። እኔ እንጃ እኔ ሽቶ ማርቲዬ ቆንጆ ነው በጣም። $300 ነው የገዛው። ያ $300 ያ በእኛ በዚህ ሀገር ስንት ማለት ነው? 2800 ምናምን 2000 something እንደዛ ነው። በጣም ውድ ሽቶ ነው በቃ። አዎ እንደዛ ነው። አዎ እዛ እንትን ለማንኛውም በጣም ነገ ቤቴ ቡና ልጋብዛችሁ አስቤ ነበር። ይመቻችኋል? ኦኬ ኢትስ ፋይን። ነገ ምን ነበር ፕሮግራማችን? ዶላር የሚገዛ ነው። አይ ካልተመቻችሁ ኖ ፕሮብሌም፣ ችግር የለው። እሱን እንግዲህ ቴሌፎኑ አለኝ አይደለም፣ ካንስል ማድረግ እንችላለን። እሱ ምንም ችግር የለው። የእንጨት ቤቱ የእንጨት ቤቱ ባለቤት ያን ያህል የሚያስቸግር ፕሮግራም አላችሁ? አይ ችግር የለው። አዎ ያው እንደተለመደው መለማመጥ ነው። አይ ለነገሩ አንተ ትሄዳለህ። እኔ ሸፍ ያ አረ ይችላል። ከሊና ጋር ተቀጣጥረን እንመጣለን። ደናሽ እግዚአብሔር ይመስገን። እንደምን አመሽ? ምን አልመሸም? ታክሲ አጥቼ እኮ ነው። ሰው ምን ነው? ኧረ ተይ አንቺ ልጅ ይሄን ለቅሶ ተይ በቃሽ። እንዴማ የሙልዬ ላከልሽ ይሁና ሽቶ ነው እኮ በቃ ዝም በቃ ዝም በይ። ምን ነው ወደ የምን ለቅሶ ነው ማለት ተለቅሶ ይወጣል። ምን ማለት እቺ ወሮሽ ምን ነው ትወጣፋ ሙሉዬ ላከው እንዴ? የት ሄደ ይባላል? የት ነው የጠፋው? እኔ ምን አውቃለሁ? ምናልባት ለጓደኞች ይሰጥ እኔ እሰጣለሁ እና ለሽቶ ነው የምታለቅሽው? ምን አላለቅ በቃ ሽቶ ቢጠፋ ሌላ ሽቶ ይገዛል አይደል? በቃ አታልቅሽ። በቃ ሌላ ይገዛል። እሺ በቃ እንዴ ደረቴን እንዴ ምን ሆነሽ ነው? እማዬ ምን ሆናለች እቺ ልጅ? እማዬ ምንድን ነው? ምንድን ነው የምትለው? ትንሽ ሙልዬ ላከልኝ እንትን እራሱ ነው የወሰደው። እንዴ አንተ ምን ያህል ነቀዝ ነህ ግን? ምን ሆነሻል? ሽቶዬን አምጣ። ሽቶዬን አይመሮ ሽቶን ወስደሃል? የምን ሽቶ? እንዴ ያው አሽቹ ይሄ ሽቶ እዚህ ሀገር ከተገኘ እኔ እቀጣለሁ። አንተ ሲጋራ ትጠጣለህ? ምንድን ነው የምትሉት? አንቺ ሲጋራ ታጭስ፣ አንቺ ሽቶ የጠፋ ምንድን ነው የምትሉት እናንተ? ሴት
ሴት ነህ ግን ነገ ደግሞ ቀሚሴን ወስደህ አድርገው እሺ ልጅ ያሳር ባላርፍ ምን ታደርገኛለህ ቆይ ምን ታደርገኛለህ ሰማይ ምሮ የት ነው የምትሄደው? መሽቷል እኮ። ኧረ እባክህ እባክሽን ምን አይነት ሴት አዜት ነው የሆነ ስትፋቀሩ ቅቤ እንጥበስ፣ ስትጣሉ ደግሞ እኔ መከራ። ኧረ በእናታችሁ ነው የታመምኩ እንድመስል ከበብ አድርጉኝ እንዴ! ልታስፎግሩኝ ነው እንዴ? አሞኛል በቃ። አይዞሽ እንደዚህ አልተጀመረም በአንተ ምክንያት። በጣም ነው እስቲ ቀደም ሲበል እሺ ቀደም እሺ ምንድን ነው የሆነው? በጣም ነው ያመመው በጣም ነው ያመመው። እሺ እንዲያፈናችሁት በሙቀት ልትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጆር በል ምን ማለት ነው? ምንድን ነው? ራስህ ደህና ነው እና ሆዴን ምን ያቋርጣል እና ጉልበቴን አብረከረከ ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ እና ግባ አይ ግባና ቀማኝ ልገባም ጋሽ ይባ ቆይ በቃ ዛሬ ይረፍና አንተ ጀዞራ አንተ ልጆር እጅህ ንጽህና ይቆራል አረጋሽ እጅህ ላይ ማቀው አንተ ነው የምታቀው ለሚያጥወለውል እኔ ሐኪም ያዘዘው ነው የምን አባ ሐኪም ነው ያንተ ህክምና ባለፈው ባንጃው ነው አረ እንደ ብር ክብር ይለኛል ስለው ተጀርመን የላከው ጋሽ ሐኪም መጠጥና መድኃኒት እኩል አይደል ሐኪም ፍቃዶች ጋሽ እኮ ይሄ ያዘዚ ውሃም ጀስቲ አንቺ ሰካቱራ ውሃ ሚጠጣ ነው አይ ለገላችን አምጪ አንተ የታለ እስቲ አበል እስቲ እንዳታወጣ አምጣ ኧረ ጋሼ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ያዝ ዋጥ ውሃ ጥሩ ነው ያዝ ሳብ ግድ የለህም ሳብ ያው አሁን አትጩሁበት ቅጥቀጣውም ለጊዜው ቆም ያርጉና ሌላ የሚሰራ ካለ ስሩ አይ ቤት እሱ አረፍ ይበል ጋሼ ግድ የለውም በእውነት ቤት ሄዶ አረፍ ይበል ትንሽ አይ እዚህ ተኛ ቤት ሄዶ ይረፍ ነው አዎ በጣም የመጀመሪያ ህክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው እንደዛ ይሻላል ጥሩ እሺ ማኪና አስገባና ጠብቀኝ መንገድ ቅርብ ስለሆነ አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሩ ጥሩ ነው። አሁን በልበታችሁ ድና ያረፍ በል ነገር ያለው ይሄ መድኃኒት ረፍት ይፈልጋል። ነገር ከባድ ነው። ደግፈው ጋሽ አይ ብታዝለው አይሻልም? ቁንጫ ሰው ትመስላለህ። ልደግፈው መጀመሪያ ራስን በተደገፍክ ሌባ ኖር ታውቅ አባቴ ነው። እንዴት ነህ? እንኳን ደህና መጣ። እንዴት ነህ? ወደ ሰላም ነህ? ወደ ደስ ቁጭ በል ተቀመጥ። ሰባራ ነው እዛኛው ላይ ቤታችን እንግዲህ ይሄንን ይመስላል። አምሮ ይቅርታ አስደነግጥህ አይደለ? አይ it's nice huh ወደድከው? yeah it's good ወደ ቤት ተቀመጥ። ያው እንዳይጥልህኛው ሶፋ ብዙ እንግዳ አይፈ ነገር ያስቸግሩናል። ወንብ ሶፋው መቀየር ሲኖርበት ሳይቀየር የቆየ ያ ኢትዮጵያ ኑሮ ታውቀው የለ ምናልባት የባላንስ ችግር ነው አይደለም ማለት
የሳንቲም እጥረት ስላለብን እንጂ ቀይራለሁ እያልኩ ስንት ጊዜ መሰለ እያሰብኩኝ አልሳካልኝ ብሎ ቅምጥል ብሎ ወርዷል ተሰብሯል አይ እንዴ አረ ሰበብ እንዳለኩ አይ ቆይ እስኪ ሌው ብዬ አረ ምን በወጣህ እንዴ ይኸው አይ ያረጀ ነው እያልኩ እየነገ በጣም አርጅቷል አረ እንዴ ቃል እንዴ ማቀላል አይደል እንዴ ማለት እስቲ መዶሻ ነው ፈልጊ መዶሻ አረ መዶሻ አረ ምን በወጣህ መዶሻ ማለት ነው ጎረቤትም ምናምን መዶሻ እኔ አይቻል አቅም ራሱ አረ ማርቲ ታዲያ እኮ አይ ቀላል ነበር አረ ምን በወጣህ እኔ ልጅ እንዲያረፈል እባክህ በቃ ቶ አሁን ቡናውን እንጠጣ ቶ ግዴታ እንትን ዘነዘና የለም ዘነዘና አዎ እንዴ አረ ይሄ ነገር በጣም ቀላል ብልሽ ነው ፋት አረ እዛም ሄዶ አይሆንለት እባክህ አረ አምሮ በቃ ቶ ግዴ የለም ቶ ቀላል ልክ ሶፋው ተሰብሮ ሳይው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ I did it በዘነዘና yes እንዴ ነው አምሮ ወደ ዋናው ጉዳይ እንግባና ዛሬ ሁላችንም ሲያስጨንቀን የነበረ አንድ ጉዳይ ነበር እንዴት ነው ሳምካት ወይስ አልሳምካት ተሳስበናል ግን አልተሳሰብንም እንጂ ለምን without kissing is not loving ጎት ተመሳብ ነበረብኝ ግን ኤዲያ ደግሞ እንደው ዘላለምን ፎንቃ ጥሎ እንደጠየቀ ልታረጅ ነው አሁን እቺ እንደሚባል ልጅ በእናትህ ልጅ ዛሬ ጋር ከእንግዲህ ማንም ሰው በህሊና ላይ መቀለድ አይችልም እሺ እንደ ኤሚ ህሊና ላይ መቀለድ አይችልም አንቺ ወተሻል ኦኬ ቆጣሪ አይደል እንዴ ሁሌ ዘላለም እሱ ወይ ልክ ጓደኛዋ ትንሽ አልተመቸችኝ እሷን ከበር የሚያደርግልን ሰው come on there is no mankind ላንተ የሚሆን ትርፍ የሰው አይደለም አይደል እንዴ ፍሬንድ ንገር አባል እኮ ነኝ እንዴ የወንዶች ጉዳይ አባል እኮ እውነቱን ነው ሰማይ ፈረስ ላይ ሚሽን የተሰጣት ሴቷ ነች ስለዚህ ኃላፊነት ደግሞ ቀጮ ትወጣ ስለዚህ ታውል ከፈለገ ሰለሞን ይወጣሽ በል እንደዚህ አይነት ወሬ ያጣበ እኔ ባለፈው ታክሲ ምናምን እያለ የሰራኝና ታቁምና እኔ ግዴታዬን ተወጥቻለሁ ጨርሻለሁ አበቃ በቃ እንደውም ተወስኗል ሰለሞን አንተ እንደጀመርክ ራስ ጨርስ በእናታችሁ ተውኝ አምሩ አንተ ደግሞ በ15 ቀን ውስጥ አንሶላ ተጋፈ ለወንዶች ጉዳይ ሪፖርት ማድረግ ይጠበቅባል ኦኬ 15 ቀን አሁን 15 ቀን በቃ ቴንክ ዩ ዘዶ በመጨረሻ አቶ አምሩ እንደው በዚህ ጉዞ ላይ የገጠመ ችግር ካለ በጣም ጥሩ ጥያቄ ቴንክ ዩ ያጋጠመ ነገር ስትል ትዛለ ልክ ከህሊና እንደተለየው ጋሼን አግኝቼ እንዴ አጭሬው ህክምናው እዚህ ነው አይዚ ቆይነ በግል የሚያከም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር እኮ እዚህ ነው ቤት ይሁናል እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው እዛ ከሆነ ውሎ እሺ ንገረኝ እንስሳ ከሆንክ እንዴት ነው ካንተ ጋር ግን ምን ወረው ነው እሺ በደሞዘ እንነጋገር በቃ ጨርሻለሁ ሂድ ወደ ስራው ና ነቆለ ባልንጀሮችህን ደግሞ እንደምትልልኝ ላድማችሁ ደሞዛችሁ ላይ ተመካክራችሁ ጠብቁኝ ብሎ አልበልልኝ እኔ በበኩሌ እሁድ ቀን ወይም ከስራ ሰዓት ውጪ ካልሆነ በስተቀር ከፍቅረኛ ጋር ላለመገናኘት ወስኛለሁ ስለዚህ በስራ ያስቀየምኩትን አለቃዬን ኦቨርታይምም ቢሆን ሰርቼ ለመካስ አሰራሩ ጉዳይ እኛ ያገባን አለቃችን ደግሞ ክፉ ሰው አይደለም ምን ከተን ስራችንን ከሰራን ቅጣቱን ሊመዳን ይችላል አሁን ለምሳሌ ለሳምንት የተሰጠን ኦርደር አለ በ3 ቀን ሰርተን ካስረከብ ምን እንደሚፈጠር አስማት አይዲያ ነው እኮ ኦኬ 1 2 3 ስለዚህ አሁን ሁሌም ዳይ
እሺ ሰክተሽ እዚህ ጋር ይሆናል ማለት ነው። መዝረክረክ መበታተን የለም። መመገብ ደግሞ ስትፈልጊ እዚህ የተዘረጋውን እዚሁ ቁጭ እንዳልሽ እዚህ ጋር ይታጠፋል ብዬሻለሁ። ዞሮ ታደርጊና ጠረጴዛ ምግቡ እዚህ ጋር ይቀመጣል። ላጥ አድርገሽ መብላት። እኔ የምለው አናጤ ነበርክ እንዴ? ያው ስለ እንጨት ስትመራመሪ አናጤ ስታቂ አሮጊት ተራ ስቴጂ ምናምን እኔ የምለው የሚበላ ነገር ይሰራል። ምንም አያስፈልግም። የሆነ ነገር ማለት እንዴ አሁን በለው አይደል? ቢሆንም ቤቴ ገብተህ በባዶ መውጣት ደወለ። ኧረ እባክህ ዝም በል ና ያለው መቼ ነው? እሺ ቆይ ከዚህ በላይ መሄድ ያለብን አይመስለኝም። እንዴ እዚህ መጣ ነው ቤቴን ማየት ስላለብህ ብቻዬን ስለምኖር ቤቴ ቤት እንደሆነ አስቤ ነው። ሁለታችንም ወጣቶች ነን። በዚህ ላይ እንዋደዳለን። ወይስ የተለየ ምክንያት ይኖርሻል? ምንም ምክንያት የለኝም። ለእኔ እንኳን አንተን የመሰለ ምሁር ቀርቶ ተራናጤም ብትሆን የምፈልገው ፍቅር ነው። ፍቅር ደግሞ የሚገለጸው በዚህ ብቻ ነው የሚል እምነት የለኝም። ስለዚህ አእምሮዬ እባክህን ትንሽ ቆይ። ግድ የለም ሁልጊዜም ደስተኛ አደርግሃለሁ። ብራባ ሰበረሉ አዞላ ገፈፈሉ አምሮ ልጆ ብራባ ሰበረሉ አዞላ ገፈፈሉ አምሮ ልጆ ቆይ እሺ እንዴት ነበር? ቆይ ከዛ ፊት መጀመሪያ ቃለ ጉባኤ ብያዝ። እሺ ያው በስልክ ተከታትላችሁ ምን እንከታተላለን? የስልኩ አንድ ደቂቃ ሳይሞላ የተቋረጠው። ዝም በል እባክህ። እሱንም እድሜ ሊሆን እድሜ ለውድ። እሺ እስቲ ዝም በል በእናትህ ያውራብን ነው። ያው መሳሳም ጀመረ። ከዛ አልጋ ላይ ወደቀ። በመስኮት የሚገባው ብርሃን ነጭ ቢጃማ ላይ አርፎ ፍሬንች ኪስ ከዛ አልጋ ላይ መውደቃችንን ራሱ ያወኩት ቆይቼ ነበር። ቀምቅማቸዋል ማለት ነው። ብቻ ማን ገፍቶ እንደጣለን አላውቅም። እንትን የወሊድ መከላከያ ተጠቅማችሁ ነበር? ወይኔ ዲና ጣፋጭ ነች እኮ በእናታችሁ። ይኸው መሳሳማችንን ቀጠልንና እየተጋጋልን ያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ አለች። የሆነ በቃ የላይኛዋን ውበቷን አይቼ ሳልጨርሰው እንደገና የውስጥ ውበቷን ታሳይ። ኧረ በእናትህ ልብ ወለድ አደረገው። ቶሎ ንገረን እንጂ ምንድን ነው እንዴ? አወጣት ወይስ አላወጣት? አዎ ባጭሩ አወጣት ወይስ አላወጣትም? በቃ በእናትህ እሱማ አላወጣኋትም። ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላቱን ልብ ያላግባብ በማንጠልጠል የወንዶች ጉዳይ የራሱን እርምጃ ወሰደ። ከደረጃው ዝቅ ይደረግ። አምሮ የአባላቱን
ወሽመጥ በመቁረጥ በፈጸምከው ወንጀል የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት በአንቀጽ ቁጥር 99 ህዝባር ከጠዋቱ 2 ሰዓት መሰረት ንዴታችን እስኪበርድ ማንም ሰው እንዳያናገረው የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት ወስኗል። እንዴት ነሽ? እኔ የምለው ዛሬ አብነት አካባቢ ሄደህ ነበር? አይ በታክሲ ሳልፍ የሆነ ቱታ ነገር ለብሳ ነው መሰለኝ። አዎ አብነት አካባቢ የሆነ እንጨት ቤት አዲስ የሆነ የእንጨት አይነት አለ ብለውኝ ቱታ ነገር ልብሴ እንዳይበላሽ አልብሰኝ ነበር። እና ታዲያ ለምን አናገርሽ? ላናግር ስል ታክሲው ትቶኝ በረረ። ታዲያ ሾፌሩን አውርደኝ አትይም ሰነፍ? ነገ የት ነው? ነገ ደብረ ዘይት። አዎ እዛም አንድ የማየው እንጨት አይነት አለ። አይ ጥሩ በቃ ስትመጣ ደውልልኝ። አዎ ከዛ መልስ እንገናኛለን። እወድሻለሁ። እኔም እሺ ቻው ቻው ቻው። ደረጃ ነው ተጫወተ። ቀላል በጣም እኮ የሚገርመኝ ነው። የትኛው ወንድ እኮ እንደሚታመን ነው አልገባሽ ያለ ዝም ብሎ ይሄኔማ እኮ እነዚህ ህልዬዎች ቲያትር ነው የሰሩብን ነው። ይሄንንማ አጫወትም እንደሰራልኝ ካልሰራሁለት እኔ እውነት የታደሰች እባክሽ ለዛ ድሮም አንቺ ነሽ ጥፋተኛ። ገና ቀድሞውኑ ያኔ ተጠቀሚበት እንዳልኩሽ። እሺ አንቺ ደግሞ ሁሉ ጊዜ የምታይሽ ጥቅምሽ ብቻ ነው። በቃ እስቲ ለኔ አስቢልኝ። ያንቺ ምን ነገር ምን የተጋለሽ ሁለተኛ በፊት ለፊት ስለ ገንዘብ እንዳትወጪ። በቃ ድሮ ማንቺ እኔ የምልህ አምሮዬ የሆነ ነገር እኮ ልነግርህ ነበር። ተልሚ ምንድን ነው እሱ? ነገሩ ከበድ ሊል ይችላል፣ ግን አንዳንዴ እንደዚህ አይነት ነገር ቢገጥም ሰው ማስቸገር ባፈልግም የግድ ይሆንብሃል። You don't have to worry about anything. ጌጤ ብቻ እንድትሆኝ አልተፈጠርሽም እኮ። ደም ችግርሽን አንቺ ሳትነግሪኝ ከሌላ ሰው በሰማው ቀየመሽ ነበር እኮ። እኔም እኮ ለዚህ ብዬ ነው
ለኔ ደግሞ ታውቃለህ በዚህ ሰዓት ካንተ ሌላ የምቀርበው የኔ የምለው ሰው ማንንም የለኝም። ኦፍ ኮርስ እና ምን መሰለህ የጓደኛዬ በዚህ ሰሞን ታገባለች። የማይ ማርታ? አይ የሌላ እና ሚዜዋ አድርጋኛለች። ለሰርጉ ወጪ ደግሞ የልብሳችን የመፈሸኛ የሜካፕ ምናምን ወጪ አነሰለህና የጆሮ ጌጥ የአንገት ብራስሌት ቀለበት ወርቅ ነው የምናረገው አሉ። እሺ እኔ ደግሞ በቃ አቅሜ አይፈቅድም የለኝም ምናምን ስላቸው እሺ ሊሉ ነው። ጭራሽ ደግሞ ሳይቸግረኝ ስላንተ ነግሬያቸው ነበር እሱ ያለ ምናምን ባትፈልጊ ነው እንጂ ምናምን ብለው ነገሩን በሌላ አልተረጎሙትም። ማርታ ደግሞ ነገሩን ያበረደሽ መስሏት ምንም ችግር የለም ምን ይሰጥሻል አለች። ስንወጣ ተሰጭኛለሽ ወይ እላታለሁ። አውቄ ነው ይረሱታል ብዬ ነው አትለኝም? እና ግዴታ መግዛት አለብሽ? አና አይደለም እንግዲህ ነገሮችን አስተካክለን ለመግዛት እንሞክራለን። በጣም አመሰግናለሁ አምሮዬ። አምሮዬ ይሄ አምሮ የትኛው? ይሄኛው ያምራል። ምን ነው አልወደድከው? አይ ወድጄዋለሁ። ለስማማሽ አንቺ? ብራስሌት ደግሞ ይሄኛው። የቱ? ይሄ ወፍራም። እሱ ይሁን? እሺ ተመዘንልናለህ? ሄሎ ሄሎ፣ ሰለሞን የት ደረስክ? ምንድነው የምትሰራው ስራ? አይ ዶንት ቢሊቭ ኢት። በአስቸኳይ ትፈልገዋለች ብዬ ነግሬ የለ እንዴ? I'm sorry በጣም ይቅርታ። ልሽልኝ ሰውየው ጋር ዶላር የምሸጥላቸው ሰውዬ እሳቸው ጋር ደውልላቸውና ሂድ አልኩት። ሳይደውል ሄዶ አሁን ከደረሰ በኋላ አጣዋቸው ይለኛል። ሶሪ ቅራለሽ? አይ ኧረ ምንም ችግር የለም። ሌላ ጊዜ ትገዛልኛለህ። ነገ እንግዛው? ኧረ ችግር የለውም ራስህ። ቆይ የትኛው? ይሄኛው ነው አይደል? ቅር ካለሽ ግን ደርሰ አትደብቂኝ።
ሌባ ሰራንለት። ይህ መናጢ አናጢ ነው መናጢ። ዋው እንዴት ያምራሉ! አንቺ ግን ምን ሆነሽ ነው ቀምቅመሽ ሄድሽ? እኔ እኮ ድፍረት እንሰጠን ብዬ ነው። በእናትህ መቀምቀም ያስፈልግ ይመት አይረባማ። ኦሽን ሌቨል ላይ ማትደመንን አላየው? እንዴት እንደሚሰርቅ አላየው? አንተ ደግሞ ይሄ ፊልም አቃጠለን አቡ ቶና አሜሪካን ጋር ነው ማለት እንዴት ትንሽ ይህን ያህል ጊዜ ተግባብተን ለምን ያለ ህጻቱ አጣዋለሁ እንዴ? ወደ ስራ ሲገባ በአይንሽ እያየሽ እኮ ሲገባ ነው ያየነው። እስኪወጣ ድረስ ጠብቀን ማረጋገጥ እንዴ? ምን ማለትሽ ነው? ክላስ እኮ ነበረ። ከዛ የእንጨት ስራ ድርጅት ጋር ሆኖ ይሆናል ጥናቱን የሚያካሂደው። ድርቃት በአይንሽ አየሽውን ነገር እኮ አትካጂ። ያሙኔ አሪፍ ዘዴ ተገኘ። ይሄ ወርቅ ተሽጦ የትምህርት ቤት ክፍያሽ ይከፈላል። ምን? አሁን ያምሻል እንዴ? ግን እንዴ ለምን የሚያመኛ? እንዴት ነው አምሮ ይገዛልኝ ነው ወርቅ የምሸጠው? እንዴት ነው የማይሸጠው? እንዴት ነው የምታስቢው አንቺ? ክፈልልኝ በእምቢ ወርቁ ተሽጦ ይከፈልልኝ። አንቺ ነሽ እንዴ ከአሜሪካ የመጣሽው? የምታስቢልኝ አውቃለሁ። አይ አልመሰለኝም። የተረዳሽኝ አልመሰለኝም። እህል ወርቁና ሲዘን ብር መበደር አለበት። ከዛም የትምህርት ቤት ክፍያሽን ከፍልና ሳንቲም ስታገኝ ብሩን መልሰሽ ወርቅሽን ትቀበያለሽ ማለት ነው። የሆነች ዋንዛ ነገር ናሽ። በእግዚአብሔር አሁን እንኳን አይበቃሽም እንዴ? ስንት ካረንት ነው? 18 ካረንት ነው። 18 ጋኔ ለላይሽ ላይ ሰርብሽ። 14 አይደለም አባባ ያጂ 18 እንጂ ምን ነው? ነይ ሌባ እኔን መካሻን ለማታለል ነው። ነይ ውጪ። ነይ ነው የምልሽ። ውጪ ነው የምለው። ነይ ውጪ። አትሄጂም ወይ አሁን? ሌባ ሂጂ ነው የምለው አሁን። እኔ አንቺን ቆርቆሮ ሰብሳቢ ነኝ። ይሞትብሻል። ረፊ አርቲፊሻል ግን በዛሬው ሌሊት ካልሰራውለት እንደው ይሄን ጨለማ ያንጋል። አንቺ ደግሞ ሽቀት በግሬና ሞኛላ ወይ ግን አንተ ወርቁ አይባነንም ብላ እንዴ? ማነካ በጥንቃቄ ነው የተሰራው። እድሜ ልኳን አትባን ነው አምሮም። ይሄ ጠጃም ነው ጉዴ ሰራ። ይሄን ጠጅ ቢሆን ከሰው አፍ ላይ ነጥቀ ነበር። ለምን አርፈሽ እንትን አትይ? ሄሎ ሄሎ ሊና፣ ኧረ ምን አደረኩልሽ? አዎ ይመቸኛል፣ ይመቸኛል። አዎ ይመቸኛል። እንደወጣው እመጣለሁ። እሺ ዘንቼ እመጣለሁ። እሺ እሺ፣ ቻው ቻው። ትበልሽ እዛዝልኝ እዛዝልኝ። አሁን በቃኝ አላልሽም? አሁን አማርኛ
መስታወቱ ሰብረው ነው። አምሮኝ በዚህ በኩል እንደዚህ ሳልፍ ጫማ ያደናቀፈኝና ይሄኛውን ነገር መታወት ከዛ በቃ እንደዚህ ተሰበረ በቃ ካልኩሌት ሆፕሮም እኔ ልሸፍነው ይችላል። በጣም ወዶ ፍቅረኛ ነው። እሺ አንተን አናግራለሁ። ኦኬ come on ባሻሽ ጠዋት ላይ ወጥቼ አንዴ ራሴ ባዛር አንደኛ እቃው ቀላል እቃ አይደለም። ሌላውን ተወው፣ ፍሬሙን ከውጪ በትዕዛዝ ነው ያስመጣል። የቱ ይሄ? ፋይዚት እኮ ምን ማለት ነው? ምንድን ነው ይሄ? ቫርኒሽ አይደል የተቀባው? እንደ ዋጋ ለማስወደድ ለምን የሌለ ነገር ትጠራላችሁ? እኔ እኮ ራሴ እኮ ባለሙያ ነኝ። ብሩን ትከፍላለህ አትከፍል? አለበለዚያ ህግ ቦታ እንሄዳለን። እሺ ባንዲ ለጓደኛሽ እሺ በቃ መጣሁ። ሊና ከዚህ በላይ መጠጣት የለብሽም። ምክንያት ወይ ጉድ! በጣም ትሰክሪያለሽ። ሰክረሽ ነው ይሄንን የሰበርሽ ልትለኝ ነው አይደለ? እንዴ አሁን ገብቶኛል። እኔ እዛ ደንግጬ አደናቅፎኝ ያ ተሰብሮ እንደገና እንደዚህ ሲሆን አንተ እንደዚህ ትለኛለህ። ኧረ እባክሽ ግን እንደዚህ አትሁኝ እንዴ! ድሮም የወንዶች ነገር ይሄ ነው። ሴት ልጅ በቁጥጥራችሁ ስር እስክታስገቡ ድረስ ትሽቆጥቆጣላችሁ። ከዛ በኋላ ግን እንደፈለጋችሁ ትሆናላችሁ። ኧረ እባክሽ ሊና ረጋ በል። አልረጋጋም። በትክክል እንደምትወደኝ እስካላረጋገጥኩ ድረስ አልረጋጋም። እወድሻለሁ። ውሸታም አትወደኝም። እሺ በምን ላረጋግጥልሽ? በትክክል ትወደኛለህ? አዎ። በቃ የምትወደኝ ከሆነ ቁጭ ብለን እንጠጣ። ወይ ጉድ! አምሮዬ ስንት ብር ይዘልኝ መጣ? 150 ብር ነው እኔ ጋር ያለው። በቃ 150 ብር ትወስዳለህ። 150 ብር? እና ታዲያ በዚህ በጨለማ ከመካሄድ ላምጣልን? ያንኝ እኮ ነው ይሄ 150 ብር ነው። እና አንተ ይሄን ሁሉ ስታዝ ዝም ብለህ ታያታለህ እንዴ? ነፍሴን ይቀር። አሁን በቃ ምንም ወሬ አልፈልግም። ቀጥታ ብለን እንሂድ ወደ ቤታችን። በቃ ገባ። የራሷ ጉዳይ ነው። እንዲሆነ እንዴት ጥያት እሄዳለሁ? እና ታዲያ አንተ ነፍስህን እስክትወስድ ነው የምጠብቀው? ደግሞ ልብስ ራሱ ምን መስሏል? በእናትህ አሁን እሺ ተነስ፣ በቃ ልብስን ቀይረው። ተነስ አምሮ፣ በእናትህ ተነስ። አንተ ይዛት መሄድ ትችላለህ። እኔ በምወጣው እወጣዋለሁ። ዝም ብለን ምንም አትታረም። በቃ ዘላለም ምንም የሴቶች ጸባይ እንዴት አይገባም? እሷ ትጫወት። ያው እሱ ነው የሚከፍልኝ። እሷን ታክሲ ቦታ አልሻት። ኦኬ
ስንት ነው ሂሳብ? ያው መስታወቱ በባለሙያ ተጠምቶ ነው። ከዛ ውጪ 620 ብር 620 ብር። እስካሁን ድረስ ብቻሽ አንተ ደሞ ዛሬ አምሳ ነው የምመጣው? እባክሽ ማታ ትንሽ ጥሩ አልነበረም። አንዳንድ ነገር የለም እንዴ ጋሽ? የለም። የት ሄደ? ከነጋ አልመጣም? መቶ ነው። ታዲያ የት ሄደ? የት ሄደ? ፖሊስ ጣቢያ። ምን? ለምን? ሰለሞን ዋስ ያስፈልገዋል። ጌታዬ ሆይ ካልጠፋ በሽታ ባህር ዳር የሚያስኬድ በሽታ ትሰጣታለህ። ይህ እንግዲህ ባህር ዳር ሄጄ አየር ካልቀየርኩ መዳን አልችልም አለች። እንግዲህ እሺ እኔ ገንዘብ ከየት አምጥቼ ነው የምወስዳት? አንቺ እኮ አይደለም ፈጣሪ ራሱ እኮ ነው እንዲህ እንደሆነ ያደረገኝ። ምን አለ እውነቱን ቢያወራኝ። ዛሬስ ምን ይለኝ ይሆን? በእናታችሁ የዚህኛውን ቁብ ለኔ ስጡ። በእናታችሁ እባካችሁን ተባበሩ። ሁላችንም ላይ ሀዘንም ባይሆን በደስታ ጊዜ ሊቸግረን ይችላል አይደል? እሺ የዛሬው ቁም መውጣቱ ቀርቶ ለሱ ይሰጠው የምትሉ እጃችሁ አውጡ። በጣም አመሰግናለሁ። እሺ 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 አመሰግናለሁ። አንተ ማን አባውጣ ነው? እኔ ናች ያለውጣት ምን አይነት አንተ ደግሞ ሲጋራ አትለኩስ ብዬ የለ እኔ ከእናንተ ማን አንዱ ጉድርስ ነበር። አቡ ሁልሽንም እጅሽን በግራይንደር መቁረጥ ነው። ወደዛ ሄደ። ሰውየው እዚህ ይቆርጣሉ፣ እሱ እዚህ ይወስዳሉ። የዚህ የብድር አጠያቅ ነገር እንዴት ነው? ቀጠና ልሳ አንተ ላይ ስራ መልቀቅ ፈልገሃል? ጋሺ ከፍተኛ ችግር ደርሶብኛል። እሱን እኔ አያገባኝም፣ አይመለከተኝም። ችግሬን እንኳን ብትሰማው ምን አለበት? ነገርኩህ ወዲያ ምን ይላል ይሄ? በቃ
በገዛ እንጀራ ላይ መፍረት ትችላለህ። ምን ማለት ነው? ስራውን መልቀቅ ከፈለክ ልቀቅ። በቃ ችግሬን ብትሰማው ምን አለበት? በቃ ተናገርኩ። የለም እንግዳው ስራውን ለቅቄያለሁ። ነፍሰ ስማ፣ ሰብሰብ ብለህ የምትጠጣው ማህበር ወይ እቁብ አይደለም። ይሄ መስሪያ ቤት ነው። ስርዓትና ደንብ አለ፣ ኃይል አለ። እዚህ የታችኛው መስመር ላይ እኔ አእምሮ ደሳለኝ ታሳደገኝ ከእናት ቤቴ ጥጋብ ልቤ ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቄያለሁ ብለህ ተረፍ። አለቀ። ወደዛ ስማ፣ ይሄ እኮ የምትቆርጠው እንጨት አይደለም፣ ፊርማ ነው። በእርሳስ ሊፈርም ይሄ እሺ፣ አንተን ስክሪፕቱ ይሄ ገዛ ንብረት ነው። በንብረት ተፈርም። አንዴ ስጠኝና ፈርሜበት ልሂድ። እሺ፣ ራስ ጉዳይ ፈርም። ስማ፣ ተው ግን ተው፣ አእምሮ ተው፣ ተው፣ አስተውል፣ ተው። እኔ አበበ ልጅ እኮ ስማ፣ የእንጨት መካኒክ ነኝ ብለህ ማሽን አንቀሳቀሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም። አንተንም ውጭህን እንዲቆንጥቄ ነው ያሳደርኩት ታውቃለህ። ሌላ ሰለጥናለሁ፣ ግን እንደ ዜጋ መንገድ ወድቀህ ማየት አልፈልግም። ተው። እምቢ ካልክ ግን አድዋስ ፈርም፣ ፈርም፣ ወስን። ተው ተው፣ ግድ የለህም። ተው። ገንዘብ ነው ፍላጎትህ፣ ችግርህ ገንዘብ ነው። ስንት ነው ብድር? 1000 ይሁን። ምን ነው አመመሽ? አንተ ግን መዋሸት አይታክትም። What do you mean? ምንድን ነው? ምን ነው? እኔም እንዳንተ ድሀ ቤተሰብ ነው ያሳደገኝ። ገንዘቡን እንዴት እንደምታመጣው ይገባኛል። እኔ ግን እግዚአብሔር ይመስገን ጤነኛ ነኝ። ሊና ምንድን ነው የምትይው? አንተ ግን ልክስክስ ውሸታም ቅሌታም ነህ። ለምን ቀስ የምለው? ለነሱ ቆይ ላስረዳሽ። ለምን የምታስረዳኝ? ስትዋሽ ግን ለሚሰማ ሰው ጥቂት ርኅራኄ ይኑር። እሺ ይኸውልህ ለትምህርት ቤት የከፈልክ ሊና ልቀቀኝ። ማንነቴን ለመግለጽ የተጨነኩትን ጭንቀት ላስረዳሽ። ማን የተጨነቀው? አንተ እንኳን ልትጨነቅ ቀርቶ ከዕለት ዕለት ቅጥፈት እኔ ባሰው። ወርቁን የሰጠይለት ነው አርቲፊሻል መሆኑን ያወቅኩት። ግን በመቆየት ለውጥ ይመጣል ብዬ ታገሱ። አንተ ግን እንኳን ልትለወጥ ቀርቶ ያው ባዶ ነህ። ሊና በአንድ ቀን እንድትወጂኝ እንዳላደረኩሽ በአንድ ቀንም ማንነቴን ለመግለጽ ይከብደኛል። ፕሊዝ ወደደህ ሊና ተሳስተሃል። አልወደድኩም። እኔ ወድሻለሁ። እኔ አላምንም። እንዳትከተል
ምን ነው የሄድክበት አልተሳካልህም? ምንድን ነው እየመጡ ዝም ብሎ መዘረፈጥ? አንተ ትኬቱን ቆርጠ መጣ እንዴ? እውነት ስማ፣ ከዚህ በኋላ እዚህ ቤት ገንዘብ የሚባል ነገር ዳግመኛ ያነሳ እንደሆነ እኔ እናንተ ጠብነን እንግዲህ እንዴ እኔ እስከ ታመጣዋለሁ ላቤት ጠፋር ይያርል እንዴ ተው እንጂ መቀለጃ ያርገኝ እኮ ምን ተፈጠረ? ህሊና ሁሉንም ነገር ታውቅ ነበር። እየጠላችኝ ያዘነችልኝና ተለያየ። ተገላገልካ። ሰማን የምትወደው ታቦት ስለተናስገባ እኛቱ ማለት እስከመጨረሻው ልቀቀውና ቁም ነገሩን አዳምጥ። በአንድ ሳምንት ውስጥ እንደ ባልንጀሮች አንተ 2-3ቱን ታመጣለህ። የኔ እሳት ህሊና እንኳን ምትክም የላት ጋሽ። እንደ ህሊና ለሴት ሳስቻ አላውቅም። ከእንግዲህ ሴት አልቀር፣ ፍቅር መጥፊያዬ። የሰውዬ ማሽኔ ላይ እንዳይጠጋ ያው ሲጠሩት እንዲህ ደረቱን ነፍቶ ይላል። ሲያስተነኩሱት እንዲህ ብሎ ይመጣል። ንፍፊታ አምሮ አይዞህ፣ ወንድ ልጅ ጠንከር ሲል ነው። እሺ እኛ በአንተ እድሜ ስንቱን አሳልፈናል። በጣም ነው ተረጋጋ። አይዞህ አምሮ፣ አትጨነቅ፣ እግዚአብሔር ያውቃል። አይዞህ። ስማ፣ ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝም። ስለዚህ ተረጋጋ። ደግሞ ይኸውልህ በአንተ ተጀመረም፣ ተረጋጋ በቃ። ይኸውልህ ልክ እሷ እንዳሳመነው ደግሞ ሌላ አንድም ለመለያየታችን ዋናው ምክንያት የወርቁ ጉዳይ ነው። እሺ እውነት ተናገር ብሎ የሚመክር በአገር ጠፍቶ ነው ጉድ ይሁን። በቃ አንዴ ከሆነ በኋላ ምን ይደረጋል? አምሮ ለምን አትረጋጋ? መሆኑ እኮ ያለፈ ነገር። ውሻ አንተም ብሎ መካሪ ደግሞ ምድረ ሸፋፋ ግም ለግም አሉ ደግሞ እናንተ ብሎ ተመካካሪ ሰይጣን ሰላምሽ እንዴ? አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም አይደል? ተሳደብ ነው የሚባል እኔ እናንተ ለነጋግረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ህሊናን በጣም ወዳታለሁ። ይኸውልሽ ድንገት በተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታው ነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ ልጅኝ። በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው? እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮህብኝ ነው እሺ? በቤቴ የምትጮህብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂኝ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ፣ ዝም ብለሽ አለብሽ እንዴ? ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንዲቆርጥለት ንገረው። እውነቴን ነው። አያስባት። ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ ሰው። ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪኝ ነበር። አንተ የሚገባት አትበቃላለህ። ወይስ ልጅተኝ ቆርቆሮ
ሁለትሽም ውሸታሞች ናችሁ። የእናንተ ውሸት አይን ሊያስጠፋኝ ነበር። ውሸታም፣ እንጨት ፈቅፋቂ፣ አናጢ፣ ሌባ። ተሳድቦ ሄደ እኮ። ዝም ትያለሽ እንዴ? ተሳደቡ። ልታዳምጪኝ ስለፈቀድሽ አመሰግንሻለሁ። ቶሎ በልና የምታወራውን አውራና ጨርስ። አይዞሽ፣ አታስቢ፣ ውሸት የለበትም። እናንተን ፍለጋ እኮ ብዙ ተንከራተተ። ለምን? ጀንጅንሽ ፈልጌ ጀንጅንሽ የኔ ቃንጻ አብረን እያለን ፍቅር የሚመስል ነገር የለበትም ያልሽውን በደንብ አሰብኩት። ግን ሁሉም ነገር ፍቅር ነበር። ጥሩ አክትረስ ይወጣልኛል። ያው እኔ ግን ጥሩ አክተር መሆን አልቻልኩም። መጀመሪያ አካባቢ ጥሩ ነበርክ፣ በኋላ ላይ ነው እየተምታታ እኮ። እያፈቀርኩሽ ስመጣ እኮ ነው የተምታታ። እኔ ደግሞ መጀመሪያም ከአሜሪካ የመጣ መስሎኝ ነበር እንዳፈቀርኩ ሆንኩት። እኔም እንዲያልፍልኝና ቤተሰቦቼንም ልረዳ። ውጭ ሀገር የመሄድ ምኞት እንደሌለሽ መሰደድም እንደማትፈልጊ ያውቃለሁ። አንተ የዋህ ነህ ማለት ነው። እንደዛ እኮ ነው የሚባል። ገንዘብ እየፈለጉ አልፈልግም ማለት አሜሪካን መሄድ እየፈለጉ መግደርደር እንደ ሰውዬው የልብ ትርታ መሆን ነው። አንጀት መብላት እናም የአሜሪካን ጉጉት ቅዠቱ ነው ቀረ። ደግ አደረገ በቃ። ቦይፍሬንድ አለሽ ግን አንቺ የለሽም። እንዴት ቆይ አይኖረኝም? ለምን አይኖረኝም? እምልሽ ካለ በህይወት ምናምን ይኖራል። ምን ለማለት ፈልገህ ነው? አይ ጭቆራው ወይ ቢያስከሂሩ ይሻላል ብዬ ኧረ የት ነው ያለው ነገር? ቆይ አንተ ልትጨቃጨቀኝ ነው የመጣኸው? አዎ ለበስ እኔ ግን ፍቅር አለኝ ህሊና። እዚህም ሀገራችን ላይ ሆነን እኮ ያልፍልናል። ከአሜሪካ አልመጣህማ ወይ ደግሞ ከአውሮፓ? አታሹፊ ህሊና። የማሹፍ መሰልኩ? ቆሜ ስላነጋገርኩ ነው? ኢትዮጵያዊነት ያሳፍራል እንዴ? ባይገርምም በኢትዮጵያነት ነው ያፈርከው። ማንነትን የተጸየፍከው አንተ። ማን ከአሜሪካን የመጣሁት በለኝ አለ? ህሊና ከአሜሪካን የመጣሁት ብለህ ተወቀኝ ብልሃለች? እኔ ግን ለአንቺ ስለ አሜሪካንም ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፍኩ ታገኘኛለች። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው። ቆየው እኮ። እኔ ግን በጣም የማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ? በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ነው። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ ነው። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያተኛ ነኝ። ይህን ያህል የሚያኮራ ሙያ ነው ያለኝ። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። የተኛውን ልቤን ትቀሰቅሳለህ። ተው ማነህ 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 የተኛውን ልቤን ትቀሰቅሳለህ። ተው ማነህ አንቺስ አንቺን እንጂ እኔን የታየሽው እንቅልፍ አጥቷል ዓይኔ በዓይንሽ የሸኘሽው ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው ተይ ማነሽ ተይ ማነሽ ተይ ማነሽ ተይ ማነሽ የተኛውን ልቤን ትቀሰቅሳለሽ። ሊና አንቺ በልኝ በሰላም የት ሄድሽ? እዚሁ ነኝ። ምን ችግር አለ? ምን አዲስ ነገር አለ?
ፕሮብሌም ፎርም ሰራሽ? ሰራሽ? አምሮ ጋር አስታርቂ። አብደሻል? እንደውም ያው የፈለግሽ ደግሞ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል። ያው ደንበኛ ነች። ከዚህ በፊትም ሶፋ አሰርታለች። አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጌያለሁ። የሚሰራው እሱ ነው አለችኝ። እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና። እሺ ደህና አድርገህ ይኸው እመቤት በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ፣ እነሱንም እተካለሁ ተራ በተራ እንግዲህ ያ ደንበኛ ወስ ነው። በሉ ሂዱ 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 እናቴ። አቤት 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 መኝታ ቤት የበሩ እንዲሰራ ፈልጌ ነበር። ቴዎድሮስ! አቤት። ቴዎድሮስ! አቤት ጋሼ። ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ። እሺ እሺ እሺ፣ እንደፈለጋችሁ። ይሄ በር ብዙ ጊዜ ተሞክሯል፣ ግን እሺ አይልም። በሩን ተውና አዲስ ተጣጣፊ ጠረጴዛ እንድትሰራልኝ ነው የምፈልገው። እየቀለድሽ ነው? ስራ አይደል እንዴ? ምን ያስቀልደኛል? እዛ ጋር ሲሆን መጽሐፍ መደርደሪያ ሆኗል። እዚህ ጋር ሲሆን ማጥኛ፣ እኔ ጋር ሲደርስ መመገቢያ። ከዚህ በላይ ይዘህ አራት ቀላል ናት። ምንድን ነው እሱ? በጉርሻ አልጠግብም። እኔ እጨመርልሃለሁ። አምሮ አምሮ አረቀስ አምሮ ወዴት ነው? አምሮ ፈልጌ ለምን ጉዳይ? እርሱን የሚመለከት ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ? ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው? እሱ ነው የሚፈልግሽ? እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራዬን ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያል እንዴ። እኛ እኮ ግራ የገባን እኮ የዚህ ሰውዬና የሴቶችን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል? ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉትን ራሱ ወይ ጀለዛም ትላል እንዴ? አረ ልጆች እቺ ነች እዛ አንቺ አታርፍም። አናቱ ይሄ እሱ የምትናገሩን አስበሽበት።
እወድሃለሁ። ንብረት ማሽን እንዳይሰበርብኝ እኔ እዚህ ቤት እባካችሁ። እንዴ ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው ስራዬን የምሰራበት። ኧረ እባክህ ሴትዮ ገንዘብ አለሽ የምትከፊው? እሺ ንገረኝ፣ ትወደኛለህ? እየተሰበሰብኩ የምጠጣው ማህበር ወቁ ያርከው እንዴ? በገዛ ፈቃዴ ባደረብኝ ጥጋብ ልቤ አንድ ሺህ አይደለም ያልከው? አንድ ሺህ መጀመሪያ የዚች ማኪያ ቀስ ብለን ተረጋግተን ጉዳዩን እኔ ግድ የለም። አምሮ ነገር ከደሞዝ የሚታሰብ ነው። እኔ አምሮ ደሳለኝ ተው ግድ የለም ተው ተው ግን አምሮ ተው ቺፍ ነኝ ለእንጨት ራሱ ነው የሚጥለው።